በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን የጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት ባለፈው ሳምንት የጀመርነው የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። እግዚአብሔርን አጋዥ መንፈስ ቅዱስን ገላጭ አድርገን የሁለተኛውን ቀን ትምህርት እንጀምራለን። የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ያለውን በጸሎት መንፈሱን እናነባለን። ቃልም ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ሁሉን የያዘ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። ልዑልና ግሩም የሆንከው ከፍታህ የማይደረስበት ተፈሪነትህ የሚፈራው የሌለ የመጨረሻው ዳኝነት ለምጥቀቶች ጉልላት ለጥልቀቶችም መሰረት ለዳርቻዎችም ጽንፍ የሆንከው አምላካችን እናመሰግንሃለን። ታላቁ ንጉሥ እግዚአብሔር ሆይ ሁሉ ካንተ ይሾማል፣ የሾመህ የለም። ሁሉ ሕዝብ ሰብስቦ ይነግሳል። ዓለም ሳይፈጠር ዘመን ሳይቆጠር አንተ ከዘላለም ንጉሥ ነበርክ። ታላቁ ንጉሥ እግዚአብሔር ታናሽነታችንን አልናክም። ልጆችህ ወዳጆችህ እንድንሆን ጠርተህናል። ይህ ክብር ባይታየንም ባወቅህ አንተ ገንዘቦች አድርገህናል። በእውነት እናመሰግንሃለን። ሁሉን የረገጥህ የእግርህ መጫሚያ የሆነ ሰማይ ማደሪያ ምድር መከዳህ የሆነች ሞት፣ ጭንገፋ፣ ጥፋትና መቃብር በአንተ ፊት ኃይልም አቅምም ብርታትም የሌላቸው አምላካችን ሆይ በእውነት እናመሰግንሃለን። በፈጣን ረድኤትህ ከዓይን ጥቅሻ ከብርሃን ፍጥነትም ፈጥነህ ስላዳንከን አስጨናቂ ቀኖችን ክፉ ወራቶችን ሁሉ በቸርነትህ ስላሳለፍክልን አቤቱ ጌታችን ሆይ እናመሰግንሃለን። የያዕቆብ መጠጊያ ከእናት ከአባቱ ቤት ለተሰደደው እናት አባት ከሀገር ለወጣው ሀገሩ ሆነ የምትቀበል እግዚአብሔር አንተ ታማኝ ነህ። በእውነት አንተን ማትረፍ ሁሉን ከማትረፍ በላይ ነው። ተመስገን። የረፍት አምላክ እግዚአብሔር ሆይ የሚንከራተተውን የሚባዝነውን በራሱ መንገድ የደከመውን ሰዎች በዚህ ነው ባሉት ሲኳትን የኖረውን ሁሉ ረፍት ትሰጠዋለህ፣ ከንጹሕ ምንጭም ታጠጣዋለህ። በረኝነትህ ከለላ ታሳድረዋለህ። አንተን ያለ አይከስርም። አንተን ያለ ለክፉ ተላልፎ አይሰጥም። ምሽግህ አይደፈርም። ጉያህ ለዘላለም ይሰውራል። እቅፍህ ያኖራል ያሰማራል። መዳፍህ ይመግባል ያጠግባል። ክንድህ ያሸንፋል ድል ያጎናጽፋል። ምርኮ ብዝበዛ በአንተ ይቸኩላል። ጌታችን ሆይ እናመሰግንሃለን። እኔን ባሪያህንና በፊትህ ያሉትን እነዚህን ባሪያዎችህን አቤቱ ይቅር በለን። ሀገራችን ኢትዮጵያን፣ ሕዝቧን፣ መንግሥቷን አቤቱ ይቅር በል። ለዓለም ሕዝቦችና መንግሥታት ሁሉ የምሕረት ፊትህን አቤቱ መልስ። የታመሙትን እንድትፈውስልን፣ የወደቁትን እንድታነሳልን፣ ያጡትን በመባረክህ እንድትባርክልን፣ የተሰደዱትን ለሀገር ለምድራቸው ለወገን ለፍቅራቸው እንድታበቃልን፣ ተስፋ የቆረጡትን በተስፋ እንድታለመልምልን፣ ለሕፃናት ጥበብን ለወጣቶችም ደግሞ ነገን ማየትን ለጎልማሶችም ደግሞ ጥበብን ለሽማግሌዎችም ደግሞ እረፍትን እንድትሰጥልን አቤቱ እንማልድሃለን። በመናወጡ ውስጥ ያለውን ሰላምህን በጦርነቱ ውስጥ ያለውን እረፍትህን
ለባሪያዎችህ አድለን። እስከ ዳርቻ ድረስ የአምልኮትህ ምስጋና እንዲበዛ ሁሉ ለአንተ ክብር እንዲቆም አቤቱ እንጸልያለን። ያላመኑትን ደግሞ ወደ አሚነ ሥላሴ እንድትመልስልን፣ የሳቱትን ደግሞ ከእውነተኛው ከጥሩ ምንጭ እንድትቀዳላቸው አቤቱ እንማጸናለን። በኃይልህ የሚዋጋንን የሥጋ ሥራ፣ የዓለም ሥራ፣ የሰይጣን ሥራ ሁሉ አቤቱ ድል ንሳልን። ወደ እውነት አቤቱ ምራን። ዘወትርም አንተን በማወቅ አንተን በመውደድ አንተን በማምለክ ላንተ በመታዘዝ አጽናን። እንቅፋትን የምታነሳ ሕያው እግዚአብሔር አቤቱ ይቅር በለን። ፍርድህ የማይቀለበስ ሕያው እግዚአብሔር አቤቱ ይቅር በለን። ከፍታህ ዝቅ የማይል ሕያው እግዚአብሔር አቤቱ ይቅር በለን። ቀስትን የምትሰብር ሕያው እግዚአብሔር አቤቱ ይቅር በለን። እንደ ቸርነትህ በፊትህ በቆምን ጊዜ እንድናስባቸው አደራ ያሉንን በማይረሳ አእምሮ አቤቱ አንተ አስብልን። ለዓለም ሁሉ የምህረት ፊትህን አቤቱ መልስ። በጦርነት በረሃብ ጽኑ በሆነ አገዛዝ ያሉትን በቸርነትህ አስብልን። ይህ ቀን የመፈታት፣ ይህ ቀን የመዳን፣ ይህ ቀን የዘመናት እንቆቅልሽ መልስ የሚያገኝበት፣ ይህ ቀን ጸሎት የሚመለስበት፣ ይሄ ቀን አስደናቂ ግብርን በሕይወት በኑሯችን በአገልግሎታችን የምትገልጽበት እንዲሆን እንማጸናለን። ሰው የመሆንህን ምስጢር ለእኛ ለባሪያዎች ለብዙ ወገኖቻችን አቤቱ ግለጽላቸው። ይህንን አገልግሎት በጸጋህ እንድትደግፈው እንድታሰፋው፣ ለዚህ አገልግሎትም ደግሞ የሚቆሙ ያንተን ሰራዊቶች እንድታስነሳ አቤቱ እንጸልያለን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ ክርስቶስ ለምን ሰው ሆነ የሚል ነው። ሃይማኖታችን ተዋህዶ ነው ስንል ክርስቶስ ሰው መሆኑን እናምናለን፣ እንቀበላለን ማለታችን ነው። ሃይማኖታችን ተዋህዶ ነው ስንል ድህነት የተፈጸመው ሕያው እግዚአብሔር የእኛን ሥጋና ነፍስ ተዋህዶ በመስቀል ላይ መሞቱን እናምናለን እያልን ነው። ዓለም አቀፍ ጉባኤያት የምንላቸው የክርስቶስን የባህሪ አምላክነትና ፍጹም ተዋህዶ ለማረጋገጥ የተከናወኑ ናቸው። ከዓለም አቀፍ ጉባኤያት አንዱ የኒቂያ ጉባኤ የምንለው ነው። በ325 ዓመተ ምህረት የተከናወነ ጉባኤ ነው። ይሄ ጉባኤ አርዮስን ለማውገዝ የተሰባሰበ ጉባኤ ነው። አርዮስ ወልድ በመለኮቱ ፍጡር ነው የሚል ትምህርት አስተማረ። አርዮስን ያሰናከለው በትህትና ከማርያም መወለዱ ዝቅ ብሎ መታየቱ አይደለም። አርዮስ በስጋዌው የተሰናከለ አይደለም። አስቀድሞ ወልድ በመለኮቱ ፍጡር ነው ብሎ ያምን ያስተምር ነበር። ይሄ ማለት ምን ማለት ነው? እግዚአብሔር ዓለምን ለመፍጠር ባሰበ ጊዜ ወልድን ፈጠረው፣ በወልድ መሳሪያነት ይህንን ዓለም ፈጠረ ብሎ ያስተምር ነበር። በአርዮስ አነጋገር ከሄድን እግዚአብሔር ዓለምን የፈጠረው የሚፈጥርበትን መሳሪያ ካዘጋጀ በኋላ ነው የሚል ነው። ስለዚህ ይህ ዓለም የተፈጠረው በውክልና
በፍጡር ፍጡር ነው ማለት ነው። በፍጡር ፍጡር የተፈጠረ ዓለም ከሆነ እግዚአብሔር ፈጣሪ ተብሎ ሊጠራ አይችልም። የፈጣሪነትን ምስጋና ሊወስድ አይችልም። ስለዚህ አርዮስ የወልድን ክብር ዝቅ ሲያደርግ የአብንም ክብር ዝቅ አድርጓል። የኒቅያ ጉባኤ ክርስቶስ የባህሪ አምላክ መሆኑን ለመግለጥ የተሰባሰበ ነው። በእውነት ክርስቶስን ስናስብ ከሚገርሙን ነገሮች አንዱ ክርስቶስ ወይም ወልድ የእግዚአብሔር አብ ልጅ ነው። ነገር ግን ከአባቱ ጋራ በዘመን እኩያ የሆነ ልጅ ነው። ልጅ ሁሉ ከአባቱ በዘመን ይከተላል። አባቱ በዘመን የማይቀድመው ልጅ ከአባቱ ጋራ የዘመን እኩያ የሆነ ልጅ ነው። የወልድ ልጅነቱ አስደናቂ ነው። በምድር ላይ ያለ አባትነትና ልጅነት ለአብና ለወልድ ምሳሌ መሆን አይችልም። ከዓለም አቀፍ ጉባኤያት ሁለተኛው በ381 ዓመተ ምህረት በቁስጥንጥንያ የተደረገው ጉባኤ ነው። ይሄ ጉባኤ እንዲደረግ ምክንያት የሆኑት በመንፈስ ቅዱስ ላይ የስህተት ትምህርት ያመጣው መቅዶኒዮስ እንዲሁም አምላክ ሰው በሆነ ጊዜ ከማርያም ስጋን እንጂ ነፍስን አልነሳም የሚል አቡሊናሪዎስ የተባለ መናፍቅ ናቸው። የቁስጥንጥንያው ጉባኤ አምላክ ከማርያም ስጋን ብቻ አይደለም ነፍስንም ነስቷል። እርሱ ስጋንም ነፍስንም ከድንግል ማርያም ነስቷል። ስለዚህ ፍጹም ሰው ነው፣ ፍጹም አምላክ ነው ብሎ ጉባኤው አረጋግጧል። ይሄ የአቡሊናሪዎስ ትምህርት በዚህ ዘመንም ይታያል። አቡሊናሪዎስ ቃል ስጋ ሆነ የሚለውን ይዞ ነፍስ የሚለው ቃል አልተጠቀሰም። ስለዚህ ስጋን እንጂ የነሳው ነፍስን አልነሳም የሚል ሐሳብ ነበረው። ነገር ግን በሌላ ስፍራ ላይ ስንሄድ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ይላል። ይሄ ማለት የሰውን ስጋውን፣ አካሉን፣ ቆዳውን፣ ጥፍሩን እንጂ ነፍሱን አይመለከትም ማለት አይደለም። ስጋን ሲጠራ ነፍስን አብሮ ይጠራል። ነፍስ ስትጠራ ስጋ አብሮ ይጠራል። ለምሳሌ ወደ ግብጽ የወረዱ የያዕቆብ ዘሮች 70 ነፍሶች ነበሩ ይላል። ይሄ ማለት ስጋቸው ከነዓን ቀርቶ ነፍሳቸው ግብጽ ወረደ ማለት አይደለም። በስጋ ነፍስን አካቶ መጥራት፣ በነፍስ ስጋን ጠቅልሎ መጥራት የተለመደ ነው። አቡሊናሪዎስ ቃል ስጋ ሆነ የሚለውን በመያዝ ከማርያም ስጋን እንጂ ነፍስን አልነሳም ብሏል። እርሱ አምላካችን ስጋችንን በመዋሃድ ስጋችንን አድኖታል። ነፍሳችንን በመዋሃድም ነፍሳችንን አድኗታል። በክርስቶስ ላይ የስጋ የነፍስ ጠባይ ይታይ ነበረ። ስለዚህ እርሱ ፍጹም አምላክ ነው ስንል ስጋንም ነፍስንም የነሳ ነው ማለታችን ነው። በአምላክነቱ ሕጸጽ የለበትም፣ በሰውነቱም ሕጸጽ የለበትም። የቁስጥንጥንያ ጉባኤ ክርስቶስን የሚመለከት ነው። በ431 ዓመተ ምህረት የተከናወነው የኤፌሶን ጉባኤም ክርስቶስን የሚመለከት ነው። ይሄ ጉባኤ
ንስጥሮስ የተባለውን የቁስጥንጥንያ ጳጳስ ለማውገዝ የተሰባሰበ ጉባኤ ነው። ንስጥሮስ ምንታዌን፣ መንታነትን፣ ሁለትነትን ያስተማረ ነው። በንስጥሮስ ትምህርት ማርያም የወለደችውና አብ የወለደው የተለያየ ነው የሚል ነው። ማርያም የወለደችው ሰው ሆኖ ቆይቶ በ30 ዓመቱ በዮርዳኖስ ሲጠመቅ የአምላክ ልጅ መጥቶ አደረበት፣ በጸጋ አምላክ ሆነ፣ በማደጎ ልጅ ሆነ ብሎ የሚያስተምር ነው። ይሄ ትምህርት ንስጥሮስ ሁለት አካልን ሁለት ባህሪን ያስተላለፈበት ትምህርት ነው። ነገር ግን ጌታ በግርግም በተወለደ ጊዜ ሰብአ ሰገል ሰግደውለታል። የአምልኮ ስግደት ከማርያም የተወለደው አምላክ ባይሆን ኖሮ አምላካዊ ስግደትን አመሃን እጅ መንሻን አይቀበልም ነበር። ደግሞም ሕፃን ተወልዶልናል ይልና ስሙም ድንቅ መካር የዘላለም አባት ነው ይላል። የተወለደው ሕፃን የዘላለም አባት ነው። በዘመን በምድር በመወለዱ ሕፃን ተብሏል። ከዘመንና ከስፍራ ውጭ በመወለዱ የዘላለም አባት ተብሏል። ስለዚህ ማርያም የወለደችው ያ የዕለት ሕፃን የዘላለም አባትም ነው። አምላክ ሰው ካልሆነ የዕለት ሕፃን እንዴት ይባላል? ሰውም አምላክ ካልሆነ እንዴት የዘላለም አባት ይባላል? ንስጥሮስ ሁለት አካልን ሁለት ባህሪን አስተማረ። በዚህ ምክንያት በቅዱስ ቄርሎስ የእስክንድሪያ ሊቀ ጳጳስ ሊቀ መንበርነት 200 የዓለም ጳጳሳት ተሰብስበው አውግዘው አምላክ ስጋ መልበሱን ድንግል ማርያምም የወለደችው አምላክ መሆኑን እርሷም ወላዲተ አምላክ ተብላ እንደምትጠራ ድንግል ማርያምን ወላዲተ አምላክ ብሎ መጥራት ክርስቶስን ማክበር አምላክ ነው ብሎ መቀበል መሆኑን አረጋግጠዋል። እመቤታችንን ወላዲተ አምላክ ብሎ የማይጠራ ሰው ክርስቶስ አምላክ አይደለም እያለ ነው። ክርስቶስ አምላክ ካልሆነ መዳኑ ጥያቄ ውስጥ ነው። ለምን ስንል በሩቅ ብእሲ በፍጡር ዓለም መዳን ስለማይችል ነው። ፍጡር ማዳን አይችልም። ማዳን የአምላክ ገንዘቡ ነው። ማዳን የአምላክ ብቸኛ ግብሩ ነው። ስለዚህ ወላዲተ አምላክ ብሎ ድንግል ማርያምን መጥራት ክርስቶስን አምላክ ብሎ መጥራት ነው። ይሄ የንስጥሮስ ትምህርት በዚህ ዘመንም ይታያል። ድንግል ማርያምን ወላዲተ አምላክ አይደለችም እያሉ የሚናገሩ በተቃራኒው ደግሞ የክርስቶስ ተከታይ ነን የኢየሱስ ተከታይ ነን የሚሉ ሰዎች አሉ። ይሄ ነገር መዳናችንን የሚነካ ነገር ነው። ጥንቃቄ ይፈልጋል። ሃይማኖት የምንቀበለው እንጂ የምንፈበርከው አይደለም። ሃይማኖት አይጨመርበትም አይቀነስበትም። የኛ ጠባይ የኛ ግብር ሊዋዥቅ ይችላል። እምነታችንም ከፍና ዝቅ ሊል ይችላል። ሃይማኖት ግን የጸና ነው። ምክንያቱም ራሱ እግዚአብሔር ስለሆነ። አንዳንድ ሰዎች ሃይማኖት አያድንም ይላሉ። ሃይማኖት አብ ወልድ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ ካላዳነ ማን ሊያድን ነው? ሃይማኖት አያድንም የሚል ቋንቋ ምን አይነት ነው? ሃይማኖት በሌለበት የሚታመነው በሌለበት እኮ እምነት የለም፣ አማኝም የለም።
ሃይማኖትና እምነት ተናባቢ ናቸው። ሃይማኖት የሚታመነው ከምድራዊ ኃይል በላይ የሆነው ነው። እምነት ደግሞ ምላሹ ነው። አማኙ ለዚህ ትልቅ አምላክ እጅ የሚሰጥበት ወዶ ገብ የሚሆንበት የሚማረክበት ነው። ስለዚህ የኤፌሶን ጉባኤ በ431 የተከናወነው ክርስቶስን የሚመለከት ነው። የክርስቶስን ሰው መሆን የሚመለከት ነው። ቤተክርስቲያናችን የማትቀበለው የኬልቄዶን ጉባኤ አለ። በ449 ዓመተ ምህረት ገደማ የኬልቄዶን ጉባኤም ቢሆን የክርስቶስን ሰው መሆን ያተኮረ ነው። በዚህ ጉባኤ ላይ አውጣኪ የሚባል አንድ መናፍቅ ተነስቶ ነበር። አውጣኪ መለኮት ስጋን በተዋሃደ ጊዜ ስጋን አጠፋው፣ መጠጠው፣ ወደ ራሱ አፈለሰው ብሎ አስተማረ። ስጋ ወደ መለኮትነት ከተቀየረ፣ ስጋ ውላጤ መለወጥ ከገጠመው፣ ስጋ ፍልሰት ከገጠመው፣ ክርስቶስ በምድር ላይ ተራበ፣ ተጠማ፣ ተገረፈ፣ ተሰቀለ፣ ሞተ የምንለው ነገር ሁሉ ተውኔት ነው የሚሆነው። ተውኔት ከሆነ ደግሞ እውነት ባልሆነ ነገር ዓለም ሊድን አይችልም። ስለዚህም ስጋም ቅርጹን ባህሪውን ሳይለቅ መለኮትም ምልአቱን ስፋቱን ሳይለቅ በአንድ አካል በአንድ ባህሪ ተዋህዷል። በተዋህዶ ገንዘብነትም ቃል የስጋን ርስት ይወርሳል፣ ስጋም የቃልን ርስት ይወርሳል። ቃል በስጋ ሞተ፣ ስጋም በቃል ድል አድራጊ ሆኖ ተነሳ። አንድ አካል አንድ ባህሪ ብለን እንጠራለን። የኬልቄዶን ጉባኤ ክርስቶስን ሁለት አካል የሚል አዝማሚያ አላሳየም። እንደ ንስጥሮስ ሁለት አካል ብሎ አልጠራም። አንድ አካል ሁለት ባህሪ ነው ያለው። ይሄ ማለት ምን ማለት ነው? መለኮት የራሱን ስራ ይሰራል፣ ስጋም የራሱን ስራ ይሰራል። መለኮት የመለኮትን ግብር ይሰራል፣ ስጋ ደግሞ የስጋን ግብር ይሰራል የሚል ሁለትነትን አምጥቷል። ነገር ግን አካል ተዋህዶ ባህሪ ሳይዋሃድ አይቀርም። ለምን ስንል አካልና ባህሪን መለየት አይቻልም። ለምሳሌ የድንጋይ ባህሪ ጠጣርነት ነው። ድንጋይን ያለ ባህሪው ያለ ጠጣርነቱ ልናገኘው አንችልም። የውሃ ባህሪ ፈሳሽነት ነው። ውሃን ያለ ጠባዩ ያለ ባህሪው ያለ ፈሳሽነቱ ልናገኘው አንችልም። ስለዚህ የውሃ አካልና ባህሪ ሊለያይ አይችልም። የድንጋይም አካልና ባህሪ ሊለያይ አይችልም። አካልና ባህሪ መለየት የለበትም። የክርስቶስ አካልም ሲዋሃድ ባህሪውም አንድ ሆኗል። አንድ አካል አንድ ባህሪ ነው የምንለው። የኬልቄዶን ጉባኤም የክርስቶስን ሰው መሆን ያጸና ነው። ይህንን የተዋህዶ ትንታኔ በሙሉነት ልናብራራ ይሄ ትምህርት ይሄ መነሻችን አይረዳንም። ክርስቶስ ለምን ሰው ሆነ የሚለውን ምክንያቶችን ለማንሳት ነው። ባለፈው ጊዜ ሶስቱን ጠቅሰናል፣ እንቀጥላለን። ክርስቶስ ለምን ሰው ሆነ፣ አምላክ ለምን ሰው ሆነ፣ ከ40 በላይ ምክንያቶች ነው የምንጠቅሰው። አራተኛውን እናያለን፣ ትህትናን ለማስተማር። አዳም የሌለውን አምላክነት ለመያዝ ተንጠራራ። ክርስቶስ ደግሞ አምላክ ሳለ ዝቅ
ብሎ ወደ ምድር ወረደ። የአዳም ጉዞ ወዳልነበረው አምላክነት ነው። አምላክ ትሕትናን ሲያስተምር ደግሞ ወዳልነበረው ሰውነት ነው። አምላክ ሰው በሆነ ጊዜ መለኮቱ በቤተልሔም ጅማሬ ወይም በማህፀነ ማርያም ጅማሬ አደረገ ማለት አይደለም። ማህፀነ ማርያም ቤተልሔም የአምላክ መገለጥ እንጂ የአምላክ ጅማሮ አይደለም። ከዘላለም አምላክ የሆነው ከማርያም ስጋን ነፍስን ነስቶ ተዋሃደ። ከዘመን ውጭ ከስፍራ ውጭ በማይመረመር ልደት ከአብ የተወለደው ከድንግል ማርያም በጊዜ የዛሬ 2000 ዓመት በስፍራ በቤተልሔም ከድንግል ማርያም ተወለደ። ይሄ ልደት ትሕትናን የሚያመለክት ነው። አዳም የወደቀው በትዕቢት ነው። ከአርስተ አጣው ወይም ከታላላቅ ኃጢያቶች አንዱ የመጀመሪያው ትዕቢት ነው። ሳጥናኤልን ሰይጣን ያደረገው ትዕቢት ነው። አዳምን ከገነት ያስወጣው ትዕቢት ነው። በትዕቢት የጠፋውን የሰው ልጅ በትሕትና ሊፈልገው መጣ። ትዕቢት ያጠፋል፣ ትሕትና ያስገኛል። ሰው በትዕቢት ይበድላል። በትሕትና ንስሐ ሲገባ ይቅር በሉኝ ይቅር በለኝ ሲል ደግሞ ይድናል። ትሕትና ሰው የሚገኝበት አድራሻ ነው። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡ እሱ ብቻ አይደለም ትሕትናው። በቤተልሔም በከብቶች ግርግም መወለዱ ብቻ አይደለም ትሕትናው። በአህያና በውርንጫይቱ ላይ ተቀምጦ ወደ ኢየሩሳሌም መግባቱ እሱ ብቻ አይደለም ትሕትናው። ትልቁ ትሕትናው ሰው መሆኑ ነው። የባሪያውን ሥጋ መልበሱ ነው። አርአያ ገብር መንሳቱ ነው። አዎ ጌታችን ኢየሱስ ክርስቶስ ለምን ሰው ሆነ ስንባል ትሕትናን ሊያስተምረን ነው። ትሕትናን ሊያስተምረን ነው። ራሱ ጌታችን ኢየሱስ ክርስቶስ የመጣበት ዓላማ ትሕትናን ለማስተማር መሆኑን በማቴዎስ 11 ቁጥር 29 ላይ ገልጿል። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። እናንተ ደካሞች ሸክም የከበደባችሁ ወደ እኔ ኑ ካለ በኋላ ቀንበሬን በላያችሁ ተሸከሙ። ቀንበር አንስቶ ቀንበር የሚሰጥ ነው። ሸክም አውርዶ ሸክም የሚሰጥ ነው። የኃጢአትን ሸክም የራስ ወዳድነትን ሸክም ያነሳና የፍቅር ሸክም የወንድም ሸክምን የመስዋዕትነት ሸክምን ይሰጣል። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። ክርስቶስ በቃል ብቻ አይደለም በሕይወትም አስተምሮናል። ልንኖረው የሚገባውን ሕይወት አርአያ ሆኖ አሳይቶናል። አንዱ ነገረ ሥጋዌ የአምላክ ሰው የመሆን ዓላማ ለኛ አርአያ ለመሆን ነው። እኔ የዋህ በልቤም ትሑት ነኝና የሚደንቅ ነው። ይህንን ዓለም እያጠፋው ያለው የዋህነት ሳይሆን ብልጠት ነው። ይህንን ዓለም እያጠፋው ያለው ትሕትና ሳይሆን ትዕቢት ነው። ስለዚህ ክርስቶስ በየዋህነት በትሕትና ወደዚህ ዓለም መጣ። እኔ የዋህ ነኝ አለ። የዋህነት ምንድነው? የዋህነት ሞኝነት፣ ጅልነት አይደለም። የዋህነት አውቆ መተው ነው። የዋህነት የሰዎችን ደካማነታቸውን ተረድቶ ሂሳብ አለመተሳሰብ ነው። ግብ ውስጥ አለመግባት ነው። በይቅርታ ማለፍ ነው።
እኔ ደካማ እንደሆንኩ ሰው ደካማ ነው ብሎ መቀበል ነው። ለመለወጡ ተስፋ ማድረግ ነው። በልቤም ትሁት ነኝ አለ። ምክንያቱም ብዙ ሰዎች የቃል ትሁታን አሉ፣ ጌታ ግን በልቤ ትሁት ነኝ አለ። የቃል ትሁታን አደባባይ ላይ ቆመው እኔ አመድ ነኝ፣ እኔ ትቢያ ነኝ፣ እኔ ተዋረድኩ ነኝ፣ እኔ ኃጢአተኛ ነኝ ይላሉ። ብድግ ብላችሁ አንተ ኃጢአተኛ ብትሏቸው ጦር ይመዛሉ። እውነተኛ ትሕትና ኃጢአተኛ ነኝ ማለት አይደለም። ኃጢአተኛ ሲባሉ በጸጋ መቀበል ነው። ስለዚህ የቃል ትሁታን አሉ። ክርስቶስ በልቤ ትሁት ነኝ አለ። የአንገት ትሁታን አሉ። አንገታቸውን ስብር የሚያደርጉ የሚቅለሰለሱ አሉ። ልባቸው ግን የቆመ ነው። ተቀምጠዋል፣ ልባቸው ቆሟል። አንገታቸው ተሰብሯል፣ ልባቸው ቀጥ ብሏል። የጉልበት ትሁታን አሉ። ጉልበታቸውን ሽብርክ የሚያደርጉ ከእውነት ያልሆነ በግንባራቸው በፀጉራቸው መሬትን ለመወልወል የሚደርሱ ሰዎች አሉ። አብዛኛዎቹ ለሰውየው ዝቅ የሚሉት ሰውየውን ከስሩ ነቅሎ ለመጣል ነው። ስለዚህ የጉልበት ትሁታን አሉ። በልቤ ትሁት ነኝ። እውነተኛ ትሕትና በልብ ነው። ትሕትና ማለት ምን ማለት ነው? ራስን በቅጡ ማወቅ ነው። እግዚአብሔር ራሱን ያውቃል። ስለዚህ ኃያል ነው፣ ሁሉን ቻይ ነው፣ ገናና ነው። እኛ ራሳችንን ስናውቅ ደግሞ ድሁር ነን፣ ደካማ ነን፣ ድሆች ነን። ራቁት ከመወለድ በላይ ምን ድህነት አለ? ራቁት ከመሄድ በላይ ምን ድህነት አለ? ያ መሬት አይንካኝ የሚለው ነጭ ልብስ ለብሻለሁ ወንበር ምረጡልኝ የሚለው ሰውዬ ጭቃ ውስጥ ከመግባት ከመቀበር በላይ ምን ድህነት አለ? በእውነት ትሁት ለመሆን የመጣንበት ልደት የምንሄድበት ሞት በራሱ በቂ ነበረ። ሰው ግን ተላላ ነው። በልቤም ትሁት ነኝ፣ ከኔ ተማሩ። የዋህነትና ትሕትናን ከማንም አይደለም የምንማረው፣ ከባለቤቱ ከክርስቶስ ነው። ለነፍሳችሁም ረፍት ታገኛላችሁ። ለካ ነፍሳችን የምትበጠበጠው በማያቋርጥ ማዕበል የምትንቀጠቀጠው አንደኛ የዋህ ስላልሆነን ነው። ብልጦች ሰላም የላቸው፣ ብልጦች ረፍት የላቸው። ብልጦች ሁልጊዜ አሸንፈው ስለመግባት ነው የሚያስቡት። ስለዚህ ሁሌ ይሸነፋሉ። በዚህ ዓለም ላይ ለመሸነፍ ከፈለጋችሁ አሸንፉ፣ ለማሸነፍ ከፈለጋችሁ ተሸነፉ። ስሌቱ ይሄው ነው፣ ኮዱ ይሄው ነው፣ እውነቱ ይሄው ነው፣ መንገዱ ይሄው ነው። የዋ አይደለንም። ስለዚህ ረፍት የለንም። እንደ ቧጠጥን ነው የምንኖረው። ለኔ ያለውት እኔ ነኝ ነው የምንለው። ለኔ ያለው እግዚአብሔር ነው አንልም። የእምነት አዳሪዎች አይደለንም። በሰላም ተኛለሁ አንቀላፋለሁ፣ አንተ ብቻህን በእምነት አሳድረኸኛል ተብሎ ተጽፏል። በእምነት አይደለም የምናድረው። የምናድረው ቁሳቁስን ስንይዝ ነው የምንተኛው። ዋስትና በንብረት ላይ ያለ ነው የሚመስለን። የዋህ መሆን ረፍት ይሰጣል። የዋሆች ረፍት አላቸው። ፖለቲከኞቹን ይዋቸው ምንም ረፍት የላቸውም። ሲብላሉ ነው የሚኖሩት። ሰው ለሊት ተኝቶ ስብሰባ ላይ ነው የሚቀመጡት። ነገር ሲገምዱ ነው የሚውሉ የሚያድሩት። በዚህ ዓለም ላይ የሥራ ፖለቲካ በአብዛኛው የለም። የሴራ ፖለቲካ ነው ያለው። የዋህነት የለም። ሌላውን ገሎ ለመኖር፣ ሌላውን ድጦ ለማለፍ፣ በብዙ ሬሳዎች ላይ ለመንገስ ነው እቅዱ። የዋህነት ረፍት ይሰጣል። የዋህነት የሌላቸው ዓለም ከዓለም ይገላበጣሉ። ምንም ረፍት የለም። የዋህን አልጋው ይችለዋል፣ ወንበሩ ይችለዋል፣ እርፍ ይላል፣ እፎይ ይላል።
መኖር የሚለካው ደሴት በመግዛት ነው? መኖር የሚለካው በግል ጀት በመንቀሳቀስ ነው? አይደለም፣ በእረፍት ነው። ይሄ እረፍት አድራሻው ንብረት አይደለም፣ ክርስቶስ ነው። በዓለም ላይ ትልቅ የሚባለውን ቅንጡ የሚባለውን አውሮፕላን ግዙ፣ እረፍት የለም። ምክንያቱም እናንተ አውሮፕላን ውስጥ ትገባላችሁ፣ እናንተ መርከብ ውስጥ ትገባላችሁ እንጂ አውሮፕላኑ እናንተ ልብ ውስጥ መግባት አይችልም። እረፍት የሚሰጥ ልባችን ውስጥ የሚገባው ኢየሱስ ክርስቶስ ብቻ ነው። እረፍት ያላገኘነው አሁንም ትሁት ስላልሆንን ነው። ትሁት ስላልሆንን ነው። ትሁት አይደለንም። ማዕረጋችንን አስተካክለው ካልጠሩት እናኮርፋለን። ስማችንን ተርታውን ሳያዛንፉ ካልጠሩ እንበጣበጣለን። ስሜን በትክክል እየጠራችሁ አይደለም እያሉ ቃለ መጠይቅ የሚያቋርጡ ከጋዜጠኛ ጋር የሚጣሉ ሰው እናውቃለን። ትሁት መሆን ምን ስም አለን? በሞትን በደቂቃው ውስጥ ሬሳው ታጠበ ወይ ነው የምንባለው። ስማችን ተሽሮ ሎሬት ታጠበ ወይ የለ፣ ፕሮፌሰር ታጠበ ወይ የለ፣ ዶክተር ታጠበ ወይ የለም፣ ክቡር ሚኒስትር ታጠበ ወይ፣ ሬሳው ታጠበ ነው የምንባለው። ምን ስም አለን ወገኖች? ስማችን ክርስቶስ ነው። ስሜን አጠፉት እንላለን። የሚጠፋ እኮ ያለ ስም ነው። እኛ ስም የለንም። ስማችን ክርስቶስ ነው። ክርስቲያን የተባልነው ስም ስለሌለን ነው። በክርስቶስ ስም ነው እየተጠራን ያለ ነው። ክርስቶሳዊ ማለት ነው። በኢየሱስ ክርስቶስ ስም የምንጸልየው እኮ ስም ስለሌለን ነው። በሰማይ የምንታወቅበት የኛ ስም የለም። እሱ ክብራችን ስለሆነ ነው። በኢየሱስ ክርስቶስ ስም ብሎ መጸለይ ክርስቶስ ሰው መሆኑን፣ ማዳኑን፣ መከራ መቀበሉን፣ መነሳቱን፣ ከጽንሰት እስከ እርገት ለኛ ያደረገውን ነገር እያሰቡ መጸለይ ነው እንጂ በያንቀጹ በኢየሱስ ስም ስላሉ ብቻ አይደለም። ለምንድነው የኢየሱስ ስም እንጠራው? ያንን አውቀን በስጋዌው ድልድይነት ወደ ሰማይ መግባታችንን ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ዳግም ህብረት ማግኘታችንን የሐዲስ ተፈጥሮ ባለቤት መሆናችንን በማመን በመገንዘብ መጸለይ ማለት ነው። ለነፍሳችሁም ረፍት ታገኛላችሁ። ረፍት ያለው ወደ ክርስቶስ በመምጣት ነው። ረፍት ያለው ክርስቶስን በመልበስ ለባሴ መስቀል በመሆን ነው። እሱም የዋህነት ትሕትና ነው። የዋህነትና ትሕትና ማለት መስቀል ተሸክሞ መኖር ነው። የዋህ ስትሆኑ ትግሉ ብዙ ነው። ትሁት ስትሆኑ ትግሉ ብዙ ነው። የክርስቶስ መልክ ግን ይሄው ነው። ትዕቢት ዓለምን ቢያድነው ኖሮ አዳም ያድን ነበር። ትዕቢተኛ ነው አምላክ ልሁን ያለ እነ ፈርዖን ያድኑ ነበር። እነ ናቡከደነጾር፣ እነ ታላቁ እስክንድር፣ እነ ቄሳር ያድኑ ነበር። ይችን ዓለም የሚያድናት ትሕትና ነው። ሚሊዮኖች የሚረግፉበት ጦርነት መነሻው የነገስታት ትዕቢት ነው። የሁለት ሰው ፍላጎትን ለማሟላት ሚሊዮን ያልቃሉ። ትዕቢት ነው መነሻው። የዚህ ዓለም ገዢዎች ለሀገራቸው ደረት የሚመቱት በደሃው አካል ላይ ነው። የደሃውን ደረት እየደበደቡ ነው አገሬን እወዳለሁ የሚሉት። የዓለም ጦርነት መነሻው መድረሻው ትዕቢት ነው። ትዕቢት በውድቀት በድምሳሴ የሚያበቃ ነው። እግዚአብሔር ለትዕቢት ዋጋ ሳይከፍል አይተኛም። ትዕቢት በእግዚአብሔር ዘንድ የተጠላ ነው። ከኛ የሆነስ ምን አለ? ለመታበይ እኮ መሰረታዊ ምክንያት የለንም። የክርስቶስ ሰው መሆን እሱ እንኳ እግር ካጠበ እኔማ እንድንል ነው። የድሃ ልጅ ነኝ ማለት ያሳፍረናል። ክርስቶስ እኮ በበረት ነው የተወለደው።
ቢያንስ እናንተ በበረት እንዳልተወለዳችሁ እኔ እርግጠኛ ነኝ። አዎ እስከ በረት እንኳን ዝቅ ብንል እሱንም ትህትና ክርስቶስ ይዞብናል። ሌላ መፈለግ አለብን። በጣም ትሁት መሆን አለብን። ዛሬ ብንታጠብ ሽቶ ነስንሰን ብንወጣ ነገ አካላችን ሊሸት ይችላል። በጣም ብላሾች ነን። አፋፍ ላይ እንደሚሮጥ ሰው ነን። ድንገት ልንስት የምንችል ሰዎች ነን። ለዚህ ነው አትፍረዱ የተባልነው ወገኖቼ። ምን እንደምንሆን አናውቀው። አሁን እንደዚህ ነን፣ ቀጥሎ ምን እንደምንሆን አናውቀው። እግዚአብሔር ያስበን። ባለፉት 33 ዓመታት በላይ ወንጌልን በሰበኩበት ሀገር ስፍራ ዘመን ሁሉ ስንት አይነት ትዕቢት ሲወድቅ አይቻለሁ። የእግራቸው ቅርጽ የሚያስታበያቸው አለ ቁምጣ የማይለብሱ ሰዎች የቁምጣው ጠርዝ ጋር እግራቸው ሲቆረጥ አይቻለሁ። ወንዱንም ሴቱንም። ወገኖቼ በጸጋ የተቀበልነው እንጂ ከኛ የሆነ ምንም ነገር የለም። ምንም ነገር የለም። አንዳንድ ጊዜ እንሰማለን ሰዎች ሲዘምሩም ዘመኔን ሰጥቻለሁ ምን ዘመን አለን? ዘመናችንም የሱ እኮ ነው። እኛ እኮ ጤናዬን መልስልኝ እያልን ምን ጸልይነን? ጤናህን መልስልኝ ነው የሚባለው። ምን ጤና አለን እኛ? የኛ የራሳችን ገንዘብ በሽታ ብቻ ነው፣ ውድቀት ብቻ ነው። ጤናውም የሱ ነው፣ ውበቱም የሱ ነው፣ ቁመናውም የሱ ነው። ዛሬ ልጆቹ አካላቸውን ሲቸረችሩ በአደባባይ በፎቶአቸው ቁመናቸውን ሲያስገመግሙ ይውላሉ። በጣም ያስፈራል። በጣም ያስፈራል ወገኖቼ። አንድ ነገር ማረጋግጥላችሁ፣ እንደዚህ አይነት ትውልዶች እድሜያቸው ረጅም አይደለም፣ ይቆረጣሉ። ምክንያቱም ሰው እግዚአብሔርን ሰሪውን ከማምለክ ተሰሪው ተቀባዩ አምልኩኝ እያለ ነው። እግዚአብሔር ጣዖት የሆነብንን ነገር ይሰብራል። ትሁት መሆን ያስፈልጋል። ይህ ማለት ደግሞ እውነትን መቀበል ማለት ነው። ረፍት የሚሰጠን እውነትን መቀበል ነው። ወገኖች ሰፊ ነው ትምህርቱ። እስቲ አንድ እንጥቀስ። አምስተኛ አምላክ ለምን ሰው ሆነ? ክርስቶስ ለምን ሰው ሆነ? ምድር የጎደላትን ሊያስተምር። ምድር አራት ነገር ቢያንስ ጎሏታል። ለአሁን ትምህርታችን የመጀመሪያው ዕውቀት ጎሏታል። ዕውቀት ጎሏታል። ዕውቀት እንደጎደለ የምታውቁት የሰው ልጆች ለእነርሱ የተፈጠረውን እንዲገዙት የተፈጠረውን ነገር ያመልካሉ። ዛሬ በሰለጠነው ዘመን በቴክኖሎጂ በጣም ይሄዱ ዛሬ የአሜሪካንን ቴክኖሎጂ እያገዙ ያሉ ህንዳውያን ናቸው። በህንድ ሀገር ከ2 ሚሊዮን በላይ ጣዖታት አሉ። የሚዘገንናችሁ ነው ካያችሁት የጣዖታቱ ብዛት። የሰው ልጅ ይሄ ሁሉ ቴክኖሎጂ ይሄ ሁሉ ዕውቀት አላገዘውም አንዱን አምላክ ለማወቅ። ዕውቀት ማነስ የተፈጠረው እንድናመልክ ያደርገናል። ይሄ ዘመን ከጣዖት አምልኮ ነፃ ይመስለናል ብዙዎቻችን። ምክንያቱም የሚያጓሩ ሰዎች ብዙ ስለማናይ፣ ጨሌ የሚቀባቡ ሰዎች ብዙ ስለማናይ ነው። ኳስ ተጫዋቹን የሚያመልክ ሰው አለ። የእንትና ቡድን ተሸነፈ ብሎ ራሱን የሚያጠፋ አለ። ኳስ አምላኪ ነው። ኳስ የሚጠልዘውን እያመለከን ያለው ፍጡር አምላኪ ነው። እነገሌ ሲዘፍኑ የሚወድቁ አሉ። ፍጡር አምላኪዎች ናቸው፣ ጣዖት አምላኪ ናቸው። አክተሩ እንደበላው እንደጠጣው እንደለበሰው እየጠበቁ የሚራመዱ አሉ። ይሄን ፍጡር ማምለክ ነው።
አምልኮተ ሰብ በዚህ ዘመን በጣም ጸንቷል። እገሌ የሚባል ፈዋሽ፣ እገሌ የሚባል ነብይ ነኝ የሚል የሚከተል ፍጡር አምላኪ ነው። ይሄ የእውቀት ማነስ ነው። ክርስቶስ ወደ ምድር የመጣው ምድር የጎደላትን ዕውቀት ሊሰጥ ነው። እሱ ብርሃን ነዋ፣ ብርሃን ነው። ሁለተኛ ፍቅር ጎሏታል ምድር። ለምድር ፍቅርን ሊያስተምር ነው። የምታዩት ነው። ጥላቻ የነገሰበት ዘመን ነው። ከናንተ ይልቅ ልብሳችሁ ይወደዳል። የሚገርም እኮ ነገር ነው። ከናንተ ይልቅ ዝናችሁ አፍቃሪ ያለው፣ ከናንተ ይልቅ አገሪቱን የሚመሩት ሰውዬ ከሳቸው ይልቅ ስልጣናቸውን የሚወድላቸው ብዙ ሰው አለ። የኛነታችን ወዳጅ ማግኘት ከባድ ነው። እግዚአብሔር የኛነታችን ወዳጅ ነው። የእሴቶቻችን አይደለም፣ የኛነታችን ወዳጅ ነው። ስለዚህም የኛነታችን ወዳጅ የትም አይሄድም። ብናገኝ ብናጣ፣ ብንከብር ብንዋረድ የትም አይሄድም። ፍቅር ሊያስተምር መጣ። ዛሬ አንዳንድ ህዝቦችን እነሱን አንወዳቸውም፣ ከነሱ ዘፈናቸውን ልንወድ እንችላለን። ፍቅር ተለይቶናል። ይሄ ብቻ አይደለም፣ መስዋዕትነት ምድር የጎደላት፣ ስለሌላው መኖር ዋጋ መክፈል። ይሄ እኮ ነው የሚያስደስተው ወገኖቼ። በላው ጠጣው እኮ አያስደስትም፣ ተዝናናው አያስደስትም። ለሌሎች መኖር እንኳን ለሰው ለውሻ ለተፈጥሮ መኖር እሱ ራሱ የልብ ሙላት ይሆናል። መስዋዕትነትን ሊያስተምር መጣ። ይሄ ብቻ አይደለም፣ መታዘዝን ሊያስተምር መጣ። ክርስቶስ ያስተማረን መታዘዝ ምንድነው ስንል ሙትና አድናቸው የሚለውን መታዘዝ ፈጸመ። ይስሐቅ አባቱ አብርሃም ለሞት ባዘዘው ጊዜ እሺ እንዳለ ሐዲስ ይስሐቅ ኢየሱስ ክርስቶስ፣ እውነተኛው ይስሐቅ ኢየሱስ ክርስቶስ ለሞት ታዞ መጣ። ስለኛ ሞተልን። እኛን ኑሩ ነው ያለን። ለክርስትና ኑሩ፣ ለጥቅማችሁ ኑሩ ነው ያለን። እኔ ከሁሉ የሚገርመኝ በመንግስተ ሰማያት እኛ መሸለማችን ነው። አልሰረክም ተብሎ እንዴት ሰው ይሸለማል? አመንክ ተብሎ እንዴት ድህነት ይሰጣዋል? ለገዛ ጥቅሙ። አንዳንድ አባቶች፣ አንዳንድ ወላጆች ልጆቻቸው ለገዛ ጥቅማቸው ለተማሩት ሽልማት ይሰጣሉ። የታዘዙትን ነገር ሲያደርጉ ዋጋ ይከፍሏቸዋል። እግዚአብሔር ለኛው ጥቅም መንግስቱን የሚሰጠን አምላክ ነው። ሮሜ 5:8 ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። የክርስቶስ ሞት የእግዚአብሔር ፍቅር የተገለጠበት ነው። ኢየሱስ ክርስቶስ እግዚአብሔር ካልሆነ የሞተው ክርስቶስ የእግዚአብሔርን ፍቅር ገለጠ አይባልም። ራሱ እግዚአብሔር ደም ሳይፈስ ስርየት የለም ብሎ የተናገረው እግዚአብሔር ስርየትን ሊሰጠን በፈለገ ጊዜ በአምላክነቱ ደም ማፍሰስ አይችልም። አምላክ ደም የለውም። ስለዚህ አምላክ የሰውን ሥጋ ለበሰ፣ በሥጋና በደም ተካፈለ፣ ደሙን አፍስሶ ኃጢአታችንን አስወገደልን። ይሄ እግዚአብሔር የራሱን ፍቅር የገለጠበት ነው። መስቀል ላይ የሚታየው ፍቅር ሰው እግዚአብሔር የወደደበት ፍቅር አይደለም። እግዚአብሔር ሰውን የወደደበት ፍቅር ነው። ሰው እግዚአብሔርን የወደደበት ፍቅር ሳይሆን መስቀሉ እግዚአብሔር ሰውን የወደደበትን የፍቅሩን ልክ የሚያሳይ ነው። እስከዚህም ለካ ተወደናል፣ አናውቅም። እስከዚህም ተወደናል። እኛ ገና የሚወደን ሰው ፍለጋ ጨረታ ማስታወቂያ አውጥተናል። ያያችሁ ንገሩኝ እያልን ያለነው። እኛ እኮ የተወደድን የአምላክ ልጅ የሞተልን አምላካዊ ደም የፈሰሰልን መንግስተ ሰማያት ተከፍቶ የሚጠብቀን የቅዱሳን
የሀገር የርስት ጓደኞች፣ የመላእክት የምስጋና ማህበረተኞች ነን። በእውነት የታደልን። አምላክ ለምን ሰው ሆነ? ምድር የጎደላትን ዕውቀትን፣ ፍቅርን፣ መስዋዕትነትን፣ መታዘዝን ሊያስተምረን ነው። እንቀጥላለን። ለአምላካችን ለእግዚአብሔር ምስጋና ለእኛና ለሕዝባችን በረከት ይሁን። ትምህርቱን ደግማችሁ እንድትሰሙት እንድታሰላስሉት አደራ እንላለን። ምክንያቱም መሰረታዊ የክርስትና ትምህርት ነው። ይህንን ትምህርት እያየን ከሄድን በኋላ እንቀጥላለን። ክርስቶስ እንዴት ነው ሰው የሆነው? የተዋህዶ ምስጢር የምንለው የሥጋዊ ምስጢር የምንለው ምንድን ነው? ስለዚህ መጀመሪያ ይህንን መረዳት አለብን። ደግማችሁ እንድታስቡት ለሌሎች ወገኖቻችሁም እንድታካፍሉ አደራ እንላለን። ይሄ ዘመን ትልቅ ፈተናው ከምግባር ይልቅ የሃይማኖት ፈተና ያለበት ዘመን ነው። ሰው በድፍረት አለማወቁን ስህተቱን በአደባባይ የሚናገርበት ነው። ነገረ መለኮትን ለማስተማርም ትንሽ እድሜም ወሳኝነት አለው። ነገረ መለኮትን ለማስተማር ቀና የሆኑ አይናማ የሆኑ መምህራንንም ከነርሱ ስር ተቀምጦ ከግራቸው ስር ተቀምጦ መማርም ያስፈልጋል። እግዚአብሔር አምላካችን ሃይማኖታችንን ያጽናልን፣ ሕይወታችንን በእርሱ ማመናችንን ያብዛልን። አቤቱ ጌታችን ሆይ እናመሰግንሃለን። ውድ ገንዘባችን፣ ሌባ የማይሰርቅህ መክሊታችን ሆይ ተመስገን። የሰራዊት ጌታ፣ የመላእክት፣ የሰው፣ የእንስሳ፣ የእጽዋት ሁሉ ባለቤት አንተ ነህ፣ ተመስገን። የእስራኤል ቅዱስ እግዚአብሔር ሆይ ለእኛ አንተ ልዩ ነገራችን ነህ። ለእኛ አንተ ልዩ ጌጣችን ነህ። ለእኛ አንተ ልዩ ሀብታችን ነህ። በእውነት እናመሰግንሃለን። የዳርቻዎች ፈጣሪ፣ ያንተ ያልሆነ አገር የለም፣ ያንተ ያልሆነ ሕዝብ የለም። ምናልባት እኛ ብቻ ያንተ ሕዝብ፣ ሀገርህም የኛ ሀገር ብቻ ይመስለን ይሆናል። ሰማይና ምድር ያንተው ነው። ሁሉ ፍጥረትህ ነው። ሁሉ ወገንህ ነው። ሁሉ የእጅህን እርጥባን እየጠበቀ የሚያድር ነው። የዳርቻዎች ፈጣሪ ተመስገን። በአማኑኤል ስምህ ከኛ ጋር ስለሆንክ የኛን ስጋና ነፍስ ተዋህደ ስጋችንን ነፍሳችንን ስላከበርከው ዛሬ ትንሣኤ ልቡና ነገ ትንሣኤ ስጋን ስለምትሰጠን እናመሰግንሃለን። ነፍስና ስጋችንን ያከበርከው ሆይ አሁንም በከበርንበት መጠን እንድንኖር እርዳን። ወደኛ የሚወረወረውን የሰይጣን ቀስት በጤናችን ላይ፣ በተስፋችን ላይ፣ በበረከታችን ላይ የሚወረወረውን የዲያብሎስን ፍላጻ ሁሉ በስምህ አርግፍልን፣ ስበርልን። ጌታ ሆይ ኢየሱስ በተባለው፣ አማኑኤል በተባለው፣ ክርስቶስ በተባለው፣ መድኃኔ ዓለም በተባለው ስም ጋሻ እንድትሆነን እንድትሸፍነን እንጸልያለን። በሰማነው ቃል ምድራችን የዓለም ሕዝብ ሁሉ ይባረክ። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘላለሙ አሜን።